አድርሱልን ለአዶናይ። ይሄ ገንዘብ ላሰባሰብ ከሚሉት ጋር አብረን ከተገኘና እነሱ ባጠፉት ያንተ ስም እንደሚወቀስ እንዳትረሳ። አጥፍቶ ሲገኝ ደግሞ እንጠይቀዋለን። የዛኔ ሽንት መሽናውን ትልቅ አስደርጉታል። ጾማውን አውጥቶ ከሆዱ እኮ እቃው ላይ ነው ያደረገው። እሱም እኮ አርግ ያለው የሚያሳፍር ነገር የለውም። አርግ ያለው ለጃኒ ምስጋና ይላል እዛው። ጃኒ ቴንክ ዩ ሶ ማች ጆይን ስላደረግሽ አመሰግንሻለሁ በጣም። እሷ ከዚህ ድራማ ይፈጥራሉ። ዝም ብላችሁ ሪፖስት እና ኮፒ ሊንክ አድርጉ። አሜሪካ እየኖረች ኢትዮጵያ የምትጠብስ በጣም ነው ደስ የምትለኝ። ልታኖሪው ነው ሊያኖርሽ የምታመጭ ምንድነው? እሺ የኛን እድል ምዘጋውን ዮኒ ማኛ እኔ አሁን አንድ ልጅ ቃል ገብታልኝ ነበር። ሁለት ቀን አውርተ ዞር ለምትለው ነገር እዛ ጋር የሚጠፋው ነፍስ የሚሞተውን ህፃናት መንገድ አትዝጉ። ድምፃውያን ስለ አዶናይ ምን እንደሚሉ እንሰማለን። አይችልም ልጅ ላገባ ፈልጋለሁ። ሞጣ ያጋባኝ ነካ ሰረጋት ከፈተችልኝ ውስጡ። እኔ ሄሉን በጣም ነው ማከብራት፣ ግን በቃ የተሳሳተ መረጃ ነው የላኩላት። እሺ ለምን የምታከብረት? እንደዚህ ያን ስለምን ነው የምታከብሪው? ናዩ ደግሞ ሊስትሮ ነውና ጫማ ይጠርጋል። አሜሪካ እየኖርክ ጫማ ሊጠርግልህ ደግሞ ራሱ ዶክተር ሊስትሮ ለመጥረግ ደግሞ ዶክተር ራስን ትላለህ እንዴ? ቆዳ አዶናይ ግን ምን አይነት እንትን ነው? በእናታችሁ ያው ወጣት ስለሆነ ነው መሰለኝ ቂም አይይዝም። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መተናል። ሁላችንም ቪዲዮን ከመጀመራችን በፊት ላይክ እያደረግን እንጀምር። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ። አድርሱልን ለአዶናይ። ታናሽም ወንድም ስለሆነ ነው። እሺ ለአንተ ጥሩ ነው ብዬ የማስበው አዶናይ አሁን የምትሰራቸው ይሄ ከሌሎቹ ጋር እየተመጣ ገንዘብ ማሰባሰብ ሳይሆን የሆነ ሰው ተቸግሮ ህይወቱን መቀየር፣ ያ ያንተ ስጦታ ነው። ይሄ ገንዘብ ላሰባሰብ ከሚሉት ጋር አብረን ከተገኘና እነሱ ባጠፉት ያንተ ስም እንደሚወቀስ እንዳትረሳ። ተግባባ? ግልጽ ነው። አንተ አሁን በራስህ ቀምረህ ይዘህ የመጣው ማንነት አለ። የጋሽ ሰለሞንን፣ የዘማሪውን፣ የአርቲስቱን፣ የዲቻ ልጆችን፣ የምን ልጆችን በራስህ አድርገህ እንደዚህ እናስገባቸው እንደዚህ ካደረግን እንደዚህ ይሰጡናል እያልክ የምትሰራው ከአንተ ገንዘብ ጋር አይገናኝም። ስለዚህ ማንም አንተን አይወቅስም። አዶናይ ስማ፣ ማንም አንተን አይወቅስም። እነዚህ ማፊያዎች ከገንዘብ ጋር የተገናኙ ሰዎች ና በአንተ ስም ገንዘብ እናሰባስብ ብለው የሚመጡ ሰዎች ጋር ተቀላቅለ ከተገኘና እነሱ ወንጀል ቢሰሩ ገንዘቡ ላልሆነ ነገር ቢጠቀሙት አዶናይ ስም አብሮ ይጠፋል። ስለዚህ ያንተ የተሰጠ ክብር ሌሎችን ህይወት በመቀየር ከአንተ ጋር ባልተገናኘ ነገር ስለሆነ ልትወቀስ አትችልም። ግን ማንም ይሁን ማንም አንተን አሳምነው አንተን የሚያሳምን ነገር ነግረው እነሱን አምነህ ገብተህ ነገሮች ቢበላሹ ማብራዳ አዶናይ ይሄ የነበረ ክብር በሙሉ ዚሮ ይገባል። ለዚህ ነው እኔ ከገንዘብ በተገናኘ ጋር መገናኘት የማልፈልገው። ለምን? ክብርን ማንም አይነካም። ሌባን አትባልም፣ ተባባሪ አትባልም። ወንድማችን ፊት አውራሪ ሚኪን ማየት ትችላላችሁ። አፍረ ቀድሜ ነው የቀጠሉት። ብዙ ወንድሞች ከገንዘብ በተገናኘ ተገኝተው ዱቄት ገብተዋል። ስማቸውን ማደስ አልቻሉም። ሚኪ ያን ቀን ይጸጸታል። የሆነም ማለት ታስታውሳላችሁ፣ ኢትዮጵያ ላይ የታወቀ እዚህ መቶ ኒውስ የሚነግረን በእኔ ተማመኑ ይሄንን ውጭ ያስወጣሉ ምናምን ብሎ ያለው እስር ቤት የገባው ሙሴ ሰለሞን። እውነት ነው። ሙሴ ሰለሞን አሁን በዛን ያክል ደረጃ ማን ጠበቀው? ዛሬ ከዮኒ ማኛ ጋር ነኝ እኔ እውነቱን ለመናገር ማለት ነው። በዚህ ሀሳብ እስማማለሁ። በእውነት ጥንቃቄ ያስፈልጋል በደንብ። ግን ምንድነው እንመነው ነው፣ በቃ አዶናይን እንመነው ነው። ልክ አጥፍቶ ሲገኝ ደግሞ እንጠይቀዋለን የዛኔ አይሻልም? አሁን ግን ለብዙ ህጻናት ነው እየደረሰ ያለው ምናምን ነገር የምር ተግባር የሚደረግ ከሆነ በጣም በጎ ዓላማ ነውና ያንን መደገፍ ነው ሁላችንም ያለብን ብዬ ስለማስብ ነው። መደገፍም አለብን አይደለ? ምንም ደስ የሚል ነገር ነው። ህጻናቶች ሊረዱ ነው። የልብ ህሙማን የሆኑ ህጻናቶች ናቸው የሚረዱትኝ። አስባችኋል? ቢታከማሉ ይድናሉ ከበሽታቸው እና በጣም ደስ የሚል ነገር ነው። አዎ በእንደዚህ አይነት መልኩ ገንዘብ ተሰብስቦ ካልሆነ እንግዲህ በምንም ታምር እነዛ ህጻናቶች ታክመው ሊድኑ አይችሉም። እና ያው ቅድሚያ ለዛ ይሰጥ በሚለው ነው እንጂ ሙሉ በሙሉ ይሄ ሃርት ቱ ሃርት ፋውንዴሽንም ኢትዮ ኢስታንቡል ሆስፒታልን ሙሉ በሙሉ ማመን ይቻላል ማለት አይደለም። ግን በመሀል የሚረዳተው ግን አይጠፋም ያው በሚለው ነው። ሌላም በመኪና ጉዳይ እነ መንሱር አሁን ብዙ ጥያቄዎች አሉባቸው። ሙሴ የሚባለው ሙሴ የሚባል ብሩክ የሚባል እኔን ተማመኑ ምንም ችግር የለም ከዚህ ጋር እንደዚህ የሆነ ነገር አለ ስለዚህ እንደዛ አድርጉ ከተባለ ተገባል። ስለዚህ አዶናይ ሌላው በሰራ ወንጀል ተጠያቂ እንዳትሆን አንተ ማድረግ ያለበት ይሄ 1 ሚሊዮን እናስገባቸዋለን ቲክታክ ላይ እናንተ እናደርጉ እያልክ የሌላውን ህይወት የሚቀየር ከሆነ ምን ትሆናለህ ማለት ነው። ይሄ ስራ ማንም አይወስድብህም። እንደ ወንድም እንደ ታላቅ ወንድም ክፉን ስለማልመኝ ነው ይሄን ነገር ክፉን አልመኝ። እግዚአብሔርን ዛሬ ዮኒ ማኛ ከክፋት አይደለም ይሄን የተናገረው እርግጠኛ ነኝ። በቃ ለሱ በትክክል አስቦለት ነው የተናገረው። በትክክል ለአዶናይ የሚጠቅመውን ነገር አስቦለት ያው እንዲጠነቀቅም በጥንቃቄ ነገሮችን እንዲያይም ጭምር ማንንም ሰው እንደዚህ ሙሉ በሙሉ ማመንም እንደሌለበት ነው እንግዲህ የሚያሳየው። ገብቷችኋል? አዶናይ ለግል ጥቅሙ ብሎ እንደዚህ አይነት ሰዎች ጋር ኮላብ ያደርጋል ብዬ እኔ አላስብም አልገምትም። ለምን? እሱ ገንዘብ ቢፈልግ ትላንት እንደነገርኳችሁ ነው። ገብቷችኋል? በየትኛው መንገድ ገንዘብ ማግኘት ይችላል። ያለው እውቅና የፈለገውን ያክል ገንዘብ መስራት ይችላል በዚህ ሰዓት ማለት ነውና ያንን ማድረግ የሚችልበት ደረጃ ላይ ነው ያለው እሱ።
እንኳን ለራሱ አይደለም ለሰውም እየተረፈን ያለውና ለገንዘብ ብሎ እንደዚህ አይነት ነገር ውስጥ አዶናይ ይገባል ብሎ መጠርጠሩ ራሱ ተገቢ አይደለም ስቲል ማለት ነው። ግን ከሱ ውጭ ያሉት ሰዎች ግን አዶናይን በደንብ ሊጠቀሙበት ይችላሉና በደንብ ጥንቃቄ ማድረግ አለበት። ከሌላ ጊዜው በተለየ ሁኔታ ራሱ ማለት ነው። ትላልቅ ሰዎች ስለሆኑ የተከበሩ ሰዎች ስለሆኑ እንደዚህ አይነት ነገር ውስጥ አይገቡም ማለት አይደለም። እነሱ የኖሩበት ነገር ነው። ገብቷችኋል? እንደዚህ አይነት ምንም ያርጉ ምን አናቅም። እንግዲህ ብቻ ከመጥፎ ሳይድ አይቶት አይደለም ዮኒ ማኛም የሚመክረው ብዬ ነው ማስበው። ምሳሌም የጠቀሳቸው ሰዎች ጠቅላላ ሙሴ ሰለሞን ሁላችንም የምናምነው ልጅ ነው፣ የምንወደው ልጅ ነው። አስባችኋል? ግን በእኔ ተሜዳችሁ ገንዘባችሁን አስመልሱ ምናምን እያለ ሲያወራ ሰምተነዋል። ሙሴ ሰለሞን ታስሮ ነው የወጣው ጥፋተኛ ተብሎ። ገብቷችኋል? ምንም እሱ ታሰረ ወጣ፣ በቃ ተፈታ። እነዛ ሰዎች ግን ገንዘባቸው ተበልቷል። አስባችኋል? ሚኪስ የስንት ህዝብ ነው ወደ ውጭ እንካለን ብለው አይደለ? የስንት ሰው ገንዘብ ነው የተጭበረበረው በሚኪ ትምት። ገብቷችኋል አይደል? እና ጥንቃቄ ያስፈልጋል ነው የምለው። አለበለዚያ ግን አዶናይ የሆነ አጭበርባሪዎች ይቀርቡሃል፣ ያሳምኑሃል ማብራታ። ከዛ በኋላ እነሱ በሰረቱት ወንጀል አንተ ማብራት ተባባሪና ሰዋን ተናምኖ ነው አቃቸው። እነሱ ሰዋን ተናምኖ ይመጣል፣ ትነደፋለህ። ስለዚህ እኔ እየደበረኝ ነው። ስሙ ባይጠፋ ደስ ይለኛል፣ ስሙ መጥፎ ባይሆን ደስ ይለኛል። ልጁ ቀልባል፣ አዶናይ በጣም ቀልባል። ስለዚህ የሆነ ያልተመቸኝ ነገር አለ። እንግዲህ ምንም ማለት አይቻልም። በዚህ ሰዓት ምንም ማለት አይቻልም። አሜሪካ እየኖረች ኢትዮጵያ የምትጠብስ በጣም ነው ደስ የምትለኝ። ልታኖሪው ነው ሊያኖርሽ የምታመጭ። አሁን ሴት ብትሆን ደስ ይለኛል። አሁን ወንድ ልጅ ሊያኖራት ነው ሴት ልጅ ከኢትዮጵያ የሚያመጣ በአንቺ ወጪ በአንቺ ሰርግ አሜሪካ ታመጫዋለች። እንደው እኮ ደስ ስትይ ምን ችግር አለው እንዴ? ዋናው ፍቅር ነው። ምንድነው አውሮፓ የምትኖሪ አሜሪካን ሀገር የምትኖሪ ካናዳ የምትኖሪ በአንቺ ወጪ ኢትዮጵያ ሰራ ምንድነው? እሺ የኛን እድል ምዘጋውን ዮኒ ማኛ እኔ አሁን አንድ ልጅ ቃል ገብታልኝ ነበር ወጪን ሸፍና ምናምን አግብታ ልትወስደኝ። ምንድነው እድላችንን ምዘጋው? ይሄን ወሬ ደግሞ ሰምተው ሀሳባቸውን ይቀይሩ። ያው ነው አይደል? አግብተሽው ቪዛ ከፍለሽ ምን ብለሽ እዚህ መጥተሽ ቤት ኪራይ እየከፈልሽ አኑረሽ ህይወቱን እስኪጀምር ምን ችግር አለ? ባልነሽ አላለም? ከላይ ካልሆነ ራሱ መጫወት የለባቸው። ስለዚህ ሴቶች ወንዶች ከሆነ ገባሽ ሊያኖራት ስለሆነ ችግር የለውም። ወንድ ልጅ ነው ኢትዮጵያ ሄዶ ቢያመጣት እሷ ስራም ባትሰራ ግድ የለው። አንቺ አምጥተሽው ከኢትዮጵያ ቪዛ ምን ሁሉ ወጪ ይችላል እዚህ አምጥተሽ አለማምደሽ ከአንቺ ላጥ ብሎ እና ሴቶች እንድታስተውሉ ነው እዚህ ያለው። ኦኬ ላጥ ብሎ ይሄዳሉ። ደግሞ እኔ የትም አልሄድም። ጓዶች እንዲሁም የተገላጋሮች እንደዛ የምታስቡ ሰዎች ካላችሁ እኔ የትም አልሄድም። ለምሳሌ እንደዛ ነውር ነው። እውነት ሰው ይቻላችኋል። እዚህ ያለው የናቅሽው ሰው ምናልባት መልኩን ወደሽው ሊሆን ይችላል። ለሰው ያንግ ይመስላል፣ ጽድት ያለ ይመስላል። 3 በርገር ሲበላ ትንሽ ቅርጹ ይበላሻል። እናቱ ልንገርሽ ብዬ ነው 3 በርገር ሲበላ ያ ሲክስ ፓክ አፈር ይገባል። እናቱ ልንገርሽ ብዬ የበርገርና የፒዛን ጉድማ ቅድም አየነው እኮ። ኢትዮጵያ ያለ ፒዛና በርገር ይሻላል አላችሁ እኮ አላችሁ ራሳችሁ። ኢትዮጵያ ፒዛና በርገር የሌላ ነው እንደሚመስላችሁ? እንዴት ነው ነገሩ? ካላወቅሽ እና ተመልሶ ያው ቲፒካል የዲያስፖራ እንትን ይኖረዋል፣ ቅርጽም ምንም ይኖረዋል። እስኪ በላል እንዴት ነው ቅርሳችሁ? እንዴት ነው? ጥሩ አይደለም ነው? ዲያስፖራዎች እያመናችሁ ነው። እና ሴቶቻችን አትበሉ፣ ብራችሁን አትበሉ ለማለት ነው። ከባድ ነው። 2 ቀን አውርተህ ዞር ለምትለው ነገር እዛ ጋር የሚጠፋው ነፍስ የሚሞተውን ህፃናት መንገድ አትዝጉ። ተግባባን? መንገድ አትዝጉ። ያንን ለማረጋገጥ ቼክ ማድረግ አለብህ። ኢትዮጵያ ውስጥ ያሉ የልብ ህሙማኖች ምንድን ነው ችግራቸው? ችግራቸው ምንድን ነው? ስቃያቸው ምንድን ነው? ቪዲዮዎችን አገላብጥ። 120 ሺህ ልብ ህሙማን አለ ሲባል አንተ ያየኸው ምንድን ነው? ጉንፋን መስሎ ነው ህመሙ? ጉንፋን የመሰላችሁ እየተቃወማችሁ ያላችሁ ሰዎች፣ ይሄ ነገር በልጅህ ቢሆንስ? የታመመው የቤትህ አካል የምትወደው የምትሳሳልህ ልጅ ቢሆንስ? የልብ ታማሚው
እንደዚህ ነው ሪያክት የምታደርገው? የእህት ልጅ ወይም ያክስት ልጅ ወይም የምታውቀው የሰፈር ጓደኛ ቢሆንስ በልብ ማን ይሰቃይ? ተሯሩጠ ሶሻል ሚዲያው ላይ በቃ እባካችሁ እንርዳው ትላልና ቪዲዮ ትሰራለህ። ስንት ፒኤችዲ የያዘ ስንትና ስንት ነፍስ ያዳኑ ስንት ሰርጀሪ እንዲ ስንት ሰው አክቧል ብለህ እኮ ዳታውን ብታይ ከ100 ሰርጀሪ በላይ የሰራና በሺዎች የሚቆጠሩ ታማሚዎችን ያከመን ሰው ነው። አንተ ቁጭ ብለህ እዚህ የምትናገረው ጀለስ አይመጥኗችሁም። አይመጥኑንም። እኛ እዚህ የምንዳረቀው እንደለመድነው እዚህ እንዳረቃለን። እነሱ አይመጥኗችሁም። ዚያር ሚሊዮነር በቢዝነስ ብትለው ቦርዱ ላይ የምታየው የሰንሻይን እንትን ባለቤት ቢል ጌት በጎ አድራጎት እንዳለው ታውቃላችሁ? ሚስተር ቢስ ዩቲዩበሩ በጎ አድራጎት እንደሚሰራ ታውቃላችሁ? በሚሊዮን የሚቆጠሩ ውሃዎችን ትምህርቶችን እንደሚያስፋፋ በዓለም ላይ ያሉ ትልልቅ ተቋሞች በራሳቸው ስር በጎ አድራጎት እንደሚያላቸውና ፋውንዴሽን እንትን ብለው የገቢ ማሰባሰቢያ አድርገው እንደሚረዳው ታውቃላችሁ? ምን ነው ኢስታንቡል የልብ ሕክምና ፍቃድ አውጥቶ ሲሆን ደበራችሁ? ለምን ደበራችሁ? አዶናይ ስላስተዋወቀው አዶናይ ጎልቶ ስለመጣበት እዛ ሆናችሁ ያንን መስራት ስላልቻላችሁ ያ በሚገርማችሁ ደረጃ ልባችሁ ንጹህ ሲሆን እንደ አዶናይ ነው የምትሆኑት። የምሬን ነው የምነግራችሁ። ልባችሁ ንጹህ ሲሆን እግዚአብሔር ነው የሚጠብቃችሁ፣ ሰው አይደለም። ስንት ምቀኛ አለ። በቃ እናንተ ስኬት ላይ እንዳይሳካላችሁ እንቅልፋቸው የሚያደርሰው አለ። በዚህ አጋጣሚ የምነግራችሁ ነገር የሚገርም ነው ትላለህ። የሚገርም ነው። ለማንኛውም ጥሩ ነገር ነው ያወራው ሰውዬ። እነዚህ ሰዎች ማን ነው የሚያውቃቸው? ብላክ ስታር፣ ያሬድ ዲኤምዲ ተገናኝተናል በአካል። ያሬድ ከ3 ዓመት በፊት ጀምሮ ቪዲዮ እየሰራ ታግዘኝ ነበረ። 3 ዓመት 3 ዓመት በጣም ነው የሚገርመው። ያ ሁሉ ጊዜ ደግሞ መኪናው ላይ ቁጭ ብሎ ቪዲዮ ስለሚሰራ ቆሞ ሳየው ዛሬ እንዴት እንደነገር እውነቴን ነው የምላችሁ። በጣም ግዙፍ ሰውዬ ነው። እንዲህ በጣም ረዥም ነው ያሬድ ከምታስቡት በላይ። እኔ አጭር አይደለሁኝም፣ እሱ ነው ረዥም። እኔ ሜትር ከ65 ሜትር ከ95 በአሜሪካን 65 በጣም ረጅም ነው። Anyways, 5. I'm very happy. አሩዲ ያው ተንከባከቡ ትላላችሁ። እንግዲህ ጀማ ያው እየተንከባከበው ነው። አዲያስ ከካናዳ ከሜሪላንድ እዛ ጋር ደግሞ እስከምታነቅ ድረስ ያጎረሰኝ ወንድማችን ማፊ ጥሬ ስጋ ይባላል። ያው እሱ የሚታወቀው በዛ ነው። ናይስ ማፊ ጥሬ ስጋ። እኔ ለኛ ነኝ። አሁን ሄሊኮፕተር እገዛለሁ እልሃለሁ አይደለም? አትገዛም ትለኛለህ። እኔ ግን ገዝቼ አሳያለሁ፣ እንዳትጠራጠር። ባልገዛም ግን ያለ መጨረሻ አይደለም። ምንም ባለመግዛቴ ኮርነር ታረጋ አይገርም። ቦስቲንግ ቱ ስኮር ይላል ኮመንት ላይ ያበረ ኮመንት። እሺ ምንድን ነው የሚባለው? እሺ አሁን ድምፃውያን ስለ አዶናይ ምን እንደሚሉ እንሰማለን። አይችልም ይቅርታ መስጠት ነው። ንዋይ አዶናይ ምን አይነት ዳንኤል አይችልም ነው የሚለው። ይቅርታ ይላል ደግሞ ይመስላል። አስቱ አዶናይ ባይኖር ቲክቶክ ምን የሚል ይመስልሻል? ቴዲ አፍሮ ከአዶናይ ምን ታዘብ? ቬሮኒካ አዶናይ መች ነው ይበልጥ የተመቸሽ? ልጅ ማይክ አዶናይ ሪፖርት እያደረጉ ያሉትን ሰዎች ምን ትላችኋለን? ማህሙድ አዶናይ የሰራው መልካም ተግባር የሚረሳ ነው? በመጨረሻ ጃኒ ለአዶናይ ምን ማለት ትፈልጋለህ? ዳኒ ሮያል ወደ ድሮ ኮንተንትሽ ተመለሽ። ይህን ኮንተንት እኔም ልጀምረው እንዴ? ልጅ ላገባ ፈልጋለሁ። ሞጣ እያጋባኝ። እድሜ ስንት ነው እንዴ? 24። አይ አንተማ 24 ምን ተምራል? እኔ ዩኒቨርሲቲ ተማሪ ነበርኩ። ያው አላዋጣኝ ሲል በሊቢያ አድርጌ ከገብቼ ነው ሞጣ። የኔ ልጅ በሊቢያ የረገጠ ሰው ባሳ ተሳፍረውን ሄደ ልጅ አንተ። አረ ሞጣ ሲወርቅ ኮነኛ ፒኤችዲ ካለ ነው መጠየቅ ያለብህ። አራ ፒኤችዲ ማን እንዴት ብሎ ሞጣ? ፒኤችዲ ምን ማወቅ ነው? አረ ነው የነምልጥ ጥሩ ልጅ ይፈጥራል ሞጣ። እንደው ዝም ብለህ እንዳትሰቃይ። ለምን መሰለህ? አታለመው
ፒኤችዲ ያልያዘ ሰው አንደኛ የኔ ልጆች ገና ተማሪዎች ናቸው። ሞጣዬ እውነቱን አድናቂ ነኝ። አባታለም ስራ አስገባኝ በጣም ነው የማመሰግን። ልክ ነው እንዳይደብርህ ሞጣዬ። አማራ ልጆችን ቢያገባ እኔ ደስ ነው የሚለኝ፣ ግን ገና ተማሪዎች ልጆች ናቸው። እውነት ነው ሞጣዬ። ለጨዋታ ያክል ነው አባታለም። ያው እንዳይደብርህ ይገባኛል፣ ግን የኔ ልጆች እንደ እውነቱ ለመናገር የሚያገቡት ዶክተር ነው። ዶክተር ማለት ደግሞ የሰለጠነ በጣም ኃይለኛ የተማረ አሜሪካን ሀገር እናሰራዋለሁ። ዶክተርነቱን እኮ አሰራዋለሁ። ታዲያ ቀላል ነው ሞጣዬ። እንደ ገዱ አንዳርጋቸው ገዝተው ልትመጣ ነው። ድፍረቱ ግን ከባድ ነው። እንዳይ ችግር አለው ሞጣ የበለሳው ልጅ። እሺ ሞጣዬ አመሰግናለሁ። ድመር ውይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልክ ላይ ግባ ተኛለች። ዋት ውልቅልቅ አልኩልህ እና ልብሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝ። ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም አረኳት። ከንፈሯን ግጥም አልኩ፣ ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል። የምር ሚዲያ ላይ ነው እያወሩ ያሉት። ኢንተርቪው እየተደረጉ ነው ይህንን እያወሩ ያሉት። ዳም ከዛ አስተላለፈው እግረኛው ደግሞ ማለት ነው። ይሄንን ኧረ በፈጣሪ እንዴ! እዛው ግብረ ስጋ ግንኙነት ላይ ናቸው። ይህ ጭኑም ደስ ይላል። በግሬ ነካ ሳረጋት ከፈተችልኝ ውስጡ። ምንድነው? ምንም አይቀራቸውም። እንዴት ያወሩ አልገባኝም። እንዲህ ምንድነው የቀረቡበት ምክንያት ምንድን ነው? አልገባኝም። ስለማን ነው የሚያወሩት? ከፈተችልኝ ውስጡ። ስምህን እናጥራለህ፣ ጨላ ስጠን ምናምን ይሉኛል። የምን ጨላ ነው? በጣም እየሞከሩ ነው። ለምን ሳታጠሩት ቀርታችሁ? ለምን እንደው አባዙት፣ አፈመሱኝ እኮ እንዲህ በእነሱ ፕሮፓጋንዳ የሚደነግጥ አንደበት ያለ ይመስሏቸዋል። እኔ ሮሌክስን የደፈረ ሰውዬ እናንተ ተራዳዎች የሚፈራችሁ ይመስላችኋል? ጋይስ እኔ ማብራሪያ ምናምን መስጠት አልፈልግም፣ ግን እኔ ሄሉን በጣም ነው ማከብራት። ግን በቃ የተሳሳተ መረጃ ነው የላኩላት። እሺ እንጂ እኔ በጣም ማከብራት ምናምን። ለምን የምታከብረት? እንደዚህ አይነት ሰው ለምን የምታከብሪው? ናየው ምን የሚከበር ነገር አላት ሴትዮዋ? ሲጀመር እንዲህ ለምን የምትፈሪያት? እግዚአብሔርን ለምን እንደዚህ ትውቱ ሆነሽ የምታናግሪያት ሰው አይደለችም። እውነቱን ለመናገር ሰው መጥፎ ነገር ልኮላት ነው፣ የኔ ነገር አይደለም። ገባችሁ? በቃ የተሳሳተ ነገር ነግሯት። እኔ በራሴ ሙሉ አምናለሁኝ፣ አውቀዋለሁ ማረጋን ነገር። ገባችሁ? ከብራታለሁ በጣም። አይ የምትከበር አይነት ሰው እንኳን አይደለችም ሴትዮዋ። በጣም ነው የምታስጠላው። እውነቱን ለመናገር የምታወራው ነገር ምንም ደስ አይልም። እውነቱን ለመናገር አንዳንዴ እውነት የሚመስል ነገር ታወራለች፣ ግን ሕፃን ልጅ ነው የምትመስለው። በቃ እንደ ጃኒ እኮ ለምን አላመሰገነችኝም ብላ እኮ ነው በነጋታው እንደውም ለጁ እንዳንልኝ ምናምን ብላ የሆነ ቃቃ ጨዋታ ነው ያደረገችው ማለት ነው። በጣም ኮሜዲያን የሆነች ሰው ናት። እንዲህ ኖርማል በቁም ነገርም በቃ እኔ ከዚህ በኋላ አላያትም። የሆነ በቃ እንደሞጣ ምናምን ዝም ብላ አይነት ሰው አለች አይደለ እንዴ? ኧረ እነዚህ አይነት ሰው ግን እኔ ኧረ በስመ አብ ጤነኛም አይመስለኝም። ትግስቲ እስካለው በነፍሴ በአካል ከንቺ ጋራ የማንገፋው የለም ያደክም ተራራ ደግሞ ሊስትሮ ሆኖ ሁላ ጫማ ይጠርጋል። እካክ ሊስትሮ ሆኖ የሄደው በጣም አዘንኩኝ። ከኢትዮጵያ ለመጣ እኔ አሜሪካ እየኖርክ ጫማ ልጠርግልህ? ከኢትዮጵያ ለመጣ ምናምን ማንም ይምጣ፣ አብይ ይምጣ፣ ማንም ይምጣ፣ አስበዋል። እኔ ጫማ እየጠረኩ ና ጫማ ልጠርግልህ? ሞቴን አቅርበው። የዛኔ ሞቴን ነው የምመኘው። ፉል ታይም እካኮች እንደዚህ ናቸው። ምንን ህይወትን አይቀይርል፣ ቢልን አይከፍልል። በዚህ ደረጃ መነጠፍ አይ ቲንክ የበታችነት ስሜት ይመስለኛል። የበታችነት ስሜት የሚያጠቃችሁ ብዙ ሰዎች አላችሁ። አይ ዶንት ኖ ዋይ። እንዴት አሜሪካ እየኖርክ የበታችነት ስሜት ይሰማሃል? እንዴት ምድራዊ ገነት ሀገር እየኖርክ የበታችነት ስሜት ይሰማሃል? ሪስፔክት እኮ ነው በቃ። ምን ችግር አለ? እንጃ ልጁ ምንድን ነው የሚሰራው? ዘመናዊ ሊስትሮ ነው የሚሰራው። በዛው ራሱንም ነው ፕሮሞት ያደረገው እኮ አይደል እንዴ? ራሱን እያስተዋወቀ ነው ያለው። ለራሱ ብሎ ነው እንጂ ለአዶናይ ብሎ አይደለም። አዶናይ እዛ ጋር ጫማውን ስለጠረቀለት ምናምን ምንም የሚጠቀመው ጥቅም የለም። እውነቱን ለመናገር ልጁ ነው በዛ የተነሳ እንደውም በደንብ ራሱን ከሚገባው በላይ ፕሮሞት አድርጓል፣ በአጭር ጊዜ ውስጥ ማለት ነው፣ በዛ ሰከንድ እና
መልካም ነገር ስለሰራ ብቻ ራሱን ፕሮሞት አድርጓል ማለት ነው። በጥሩ ነገር እንደውም ሰውን ሪስፔክት አድርጉ እንዴ። ሊስትሮ የምን አባቱ የሊስትሮ ቢዝነስ አለ አሜሪካን ሀገር በቃ ደነስ ካሉ የምን አባ አሜሪካን ሀገር መጣ ነው እንደ ጫማ የምትጠርገው ዝምባ እንደ ኡበር በስንት መከራ አይሻልም እንደ ኡበር የማንንም ግም ጫማ ጠርጋለህ እንደ አሜሪካን ሀገር። ኢትዮጵያ አስቸግሮ ነው ኢትዮጵያ ቸግሮ ትጠርጋለህ። አሜሪካ ደግሞ ጫማ ልጥረግ እንዴ? ለምን ዝም ብዬ ሞት አይቻለኝም እንዴ? እንደ አንተ ለምን ትጠርጋለህ? ፍላጎት ያለው ሰው ይስራ የፈለከውን ነገር እንዴ። አንተ ማን ትጠርጋለህ? አንተማ እየሳደብክ ነው ሶሻል ሚዲያ ላይ። እሱ እንጀራ ያመጣልህ ለምን ትሰራለህ ሌላ ነገር? ይሁን ተው እንጂ እንዴ። ልጅ ፍላጎቱ ከሆነስ መስራት ጫማ አሜሪካን ሀገር መጥቼ ልጥረግልህ እንዴ? ስንት ኡበር መስራት ትችላለህ። ምርጥ ትራክ ቢዝነስ አለ። የተለያየ አይነት ዶርዳሽ መስራት ትችላለህ። there's a lot of jobs። የማንንም በክት ጫማ ትጠርጋለህ እንዴ? አሜሪካ መጣ ደግሞ ራሱ ዶክተር ሊስትሮ ለመጥረግ ደግሞ ዶክተር ራስን ትላለህ እንዴ? ቆዳ ይህ ሰው እኮ ግራ ይገባው። እኔ እኮ በጣም ነው የሚያስቀኝ። እግዚአብሔር እዚህ አሁን አለመሳቅ አይቻልም። ሊስትሮ ለመጥረግ ራስን ዶክተር ትላለህ እንዴ? ዝምባ ሰው ግራ ይገባኛል። በእውነት እውነቴን እኮ ነው። አሜሪካን ሀገር ምን እውቀት አይጠየቀ ጫማ ለመጥረግ ለጫማም ዶክተር ትላለህ። ፕላስ በጣም አሜሪካን ሀገር ብዙ ስራ አለ። ተዘላርፎም ይከንዱ ጫማ ጠርጋለህ አሜሪካ መጣ። እውነቱን ነው የምልህ። በእውነት ሌላ ብዙ ስራ መስራት ትችላለህ። አባ አላህ አርበ አዶናይ ግን ምን አይነት እንትን ነው በእናታችሁ? ያው ወጣት ስለሆነ ነው መሰለኝ ቂም አይይዝም። አይገርማችሁም? ተሙ እንደዛ አድርጎበት እንደዛ ቀኑን አበላሽቶበት እንደዛ መንፈሱን ሰብሮበት ምናምን አድርጎበት እንደዛ ግን አዶናይ ዶ ቅፍ አድርጎት ቪዲዮን ብትመለከቱ ኦልሞስት ላይክ ያንኛው መታቅምቢ ያለ ምናምን ይሄኛው በፍቅር አሸነፈው። ተሙን በፍቅር ያሸነፈው አዶናይ ነው። ራሱ ፍቅር ሲያሳይ ራሱ ስግጥ ብሎ ነው ፍቅር የሚያሳየው። እና ሜቢ አዶናይን ሚስ አንደርስታንድ አድርገነዋል። እና አዶናይ ያው ዙሪያህን የከበቡ ሰዎች አሉ አንተ ላይ መጠቀም የሚፈልጉ ማኖ ሊያስነኩ የሚፈልጉ። ተጠንቀቅ። አንድ ነገር ኢንዶርስ የምታደርገው አድቨርታይዝ የምታደርገው ነገር በደንብ አይ ሆፕ ሪሰርች አድርጋል። ሆፕፉሊ አንተ ቲም ስላለ ማኔጅመንቶች ስላሉ በዚህ ጉዳይ ላይ ጠንከር ብለህ እንደምትሰራበት እርግጠኛ ነኝ። እኔ ያን ነገር እንድታደርግ እንዳትሸወድ ነው ሁል ጊዜ እላለሁ። ተሸውደ አንተ ላይ ከኋላ ሆኖ ትላልቅ ባለሀብቶች ፖለቲከኞችም መንፈሳዊ አገልጋዮችም ምናምን የሚመስሉት ተጠቅመውብ አንተን ችግር ውስጥ እንዳይከቱ ወጣት ስለሆንክ ነው። በዚህ ጉዳይ ላይ መፈመስ ትፈልጋለህ፣ ሀብታም መሆን ትፈልጋለህ። ጥሩ እኮ ነው፣ ምኞት እኮ ጥሩ እኮ ነው። መፈመስ ትፈልጋለህ ምናምን። ከዚህ በላይ ወዴት ይፈምስ ወንድም አለም? ወዴት ኢንተርናሽናል ለመሆን ነው አላማው። ኢትዮጵያ ውስጥ ከዚህ በላይ እንግዲህ እንደሱ የሚታወቅ ሰው እንደሱ ዝናን ያገኘ ሰው የለም እኮ አሁን ላይ። እውነቱን ለመናገር አዶናይ ተብሎ ማንም ማያውቀው ሰው የለም ኢትዮጵያ ውስጥ። ሁላችንም እኮ ያው የምንፈልጋቸው ነገሮች አሉ። ለምንፈልጋቸው ነገሮች ደግሞ የምንሄድበት መንገድ አለ። አንተ ስግጥ ብለህ በዚህ ደረጃ ደርሳል። 5.4 ሚሊዮን ፎሎ አግኝተሃል within the last 8 ወር which is amazing ነው። ቬሪፋይ መሆን ትፈልጋለህ። ትልቅ እህልም አለ፣ ትልቅ እንትን አለ። ግን ተጠንቀቅ። ኦኬ ተጠንቀቅ፣ ሶልህን እንዳትሸጥ። ኦኬ አንዳንድ ጊዜ የሆነ ነገር ለማግኘት ሄደ ስታገኘው እውነቴን ነው የምልህ ሀብትም ንብረትም ቁስም ምንም እንደ እንትን እንደሚሆነው። አሁን ትናንትና እየነዳው የነበርከው መኪና ካደላኩ ላይ ምናምን አባይ በቃ እንትን ነው ቆርቆሮ ነው። ሉዊ ቪቶን፣ ጉቺ፣ ወርቅ፣ ዳይመንድ ምናምን በቃ እዚህ ቁስ ነው። ምንም እውነት እስከምታገኘው ነው ስትይዘው። ትራስት ሚ ስትይዘው really doesn't have that much value። ገባ? value is what we give it. It's what we give it። እና ለማንኛውም ተጠንቀቅ። ከተሙ ጋር ያደረከው ነገር በጣም ጥሩ ነው። እንደዚህ ኤምብሬስ አድርገው እንደዚህ ትልቅ የሆነ ሰውዬ አስተምረው ፍቅር ሰገጤ ፍቅር አሳይተው እንደዚህ ማድረግ መልካም ነው። ይመቻችሁ። ያው ጥያቄ በውስጥ አስገብቻለሁ። ሆፕፉሊ ትመልሱልኛል። ካልመለስላችሁ ደግሞ ነው ያገባኝ። እውነቴን ነው የምላችሁ። አንዳንዱ ግን አውቆ ነው በቃ የሚጃጃለው አይደለ? እግዚአብሔርን አሁን በስርዓት ሲያወራ የሰውዬ ጥሩ መልእክት ማስተላለፍ ይችላል። በደንብ ቆንጆ የሆነ መልእክት ነው ያስተላልፈውን። እግዚአብሔርን አውቆ ሲጃጃል ግን ከዚህ ቀደም አይታችሁታል። እና እያወቁ እኮ ነው የሚሳሳቱት፣ የጅል ስራ የሚሰሩት። ትፈልግ ይዣለሁ የምትለውን ትስቀልና ትፖስተው ምንም አባት ምንም የለም። በዚህ አጋጣሚ ደግሞ ምንም የለም እንደሌለ ደግሞ
የልጇን ሙሙት ትከታተላለች እንዴ? እቺ ልጅ ብዙ ነገር ታናግረኝ ነው ግን ስለምንተማመን ምንም ሊኖር አይችልም እናውቃለን። ቢኖርም ደግሞ ምንም የሚገርም ነገር የለም። ልጁንም አይ እህቴ ምንም የለማ አይገርምም ማለት ምንም አይደንቅማ። ምን አሰጣሽ ታዲያ? አለወትሮሽ ሁላችሁ ምን ግር አርጎ አመጣችሁ? ነቀዝ የሆነች ሴትዮ ግን ቢገባሽ ኖሮ ልጁ ዞር ብሎ አስቦ ለልጅሽ ጉዳቷ እስር ቤት ውስጥ ለመውለድ ያደረገችውን ጉዳት መከራዋን እንድትረዳ ያደረኩት ካንቺ የበለጠ እኔ ነኝ ያስረዳሁት መውለድ ምን ማለት እንደሆነ። እሱ ብረት ሲያነሳ እሷ ያቀለሻልሻት እስር ቤት ውስጥ ስትደፋ እንደነበር ያስረዳሁት እኔ ነኝ። ትንሽ ቫልዩ እንዲገባ ያደረኩት እኔ ነኝ። ገብቶሻል? አንቺ ምን ብለሽ ነበር የምታስረጂው? አይ እናትሽን እንግዲህ በዚህ ልክ ደረጃ የምታብጠለጥልን ሴት ነው አከብራታለሁ ያልሽው ነው። ብዙዎቻችሁ ስለዚህ ልጅ ቪዲዮ እንድሰራ ስትጠይቁኝ ነበረ። ነገር ግን ኮንቴንት ክሬተሮች የተረዳ ነው አንድ ነገር አለ። ያልተረዳችሁም ሰዎች ካላችሁ አሁን ላብራራላችሁ። ይሄ ልጅ ምንድን ነው ያደረገው የሚለውን ማለት ነው። እና ይሄ ልጅ እንደ አጠቃላይ እየተቸውት እንደሆነ እንዲሰማችሁ አልፈልግም። ከዚህ በፊት ስለ ኢትዮጵያ የታላቁ ህዳሴ ግድብ የሰራው ቪዲዮ አለ። እሱ የሚገርም ቪዲዮ ነበር፣ በጣም ጠቅሞናልም። ግን አሁን እሱ ራሱን የብራንዱን ኢኩዊቫለንት ማለትም እኔ ያለኝ ብራንድ አለ ዳይላም ፔጅ የሚባለው ብራንድ ሶ የኔ ኢኩዊቫለንት ኢትዮጵያ ናት ብሎ እንደ ኢትዮጵያ ነው ከኛ ጋር መነጋገር ቢፈልገው እንጂ አንድ ኢትዮጵያ ውስጥ ያለ ክሬተር መደገፍ ስሙን ጠቅሶ ቪዲዮ መስራትን እየፈለገ አይደለም። ሶ እኔ ዞሮብኝ ነው ወይስ ብዬ ግራ ገብቶኝ ጄሚናይ ላይ ገብቼ ያደረገውን ነገር ተጠይቀው ነበር። ጄሚናይ ይሄ ልጅ ያደረገውን ነገር እንዴት ታየዋለህ? እንደ ብራንድ ስፔሻሊስት እንደ ሶሻል ሚዲያ ብራንድ ስፔሻሊስት አውራኝ ብዬው ጄሚናይ ያለኝን ነገር አሳያቸዋለሁ። ሶ የኔን ሐሳብ ኮንፊርም ያደረገልኝ ሶሻል ሚዲያ ላይ ያለ ኢትዮጵያዊ በሙሉ ማለት ይቻላል በመቶ ሺዎች የሚቆጠሩ ኢትዮጵያውያን ተሰባስበው ይሄንን ልጅ አንድ ነገር ጠየቁ። ኢትዮጵያውያን የጠየቁት ነገር ምንድነው? አንድ ኢትዮጵያ ውስጥ እኛ የምንወደው ቲክታከር አለ፣ በተለያዩ መንገዶች አታክ የተደረገ ነው፣ የቲክታክ ሲስተም ልክ አይመስልንም ምናምን ብለው እንግዲህ ለቲክታክ ሪፖርት እንዲያደርግ የበኩሉንም እንዲያደርግ እንግዲህ ጠየቁት። ሁለተኛ ደግሞ አንድ መረዳት ያለባቸው ነገር ይሄ ዳይላም ፔጅ የሚባለው አካውንት ቬሪፋይድ የሆነ አካውንት ነው። ሶ በጣም ፖፑላር ነው እና እሱ ሜንሽን እያደረገ ቪዲዮ ከሰራ የእናንተን ፎቶ አስቀምጦ ቪዲዮ ከሰራ ለእናንተ ሪኮግኒሽን እየሰጠ እንደሆነ ነው የሚታሰበው። ሶ ቲክታክ የእናንተንም አካውንት ቬሪፋይ ሊያደርገው ይችላል። ከዚህ በፊት እንግዲህ ቲክታክ ቬሪፋይ ለማድረግ የሚጠቀመው ሲስተም ቲቪ ላይ ተላልፎ ከሆነ የእናንተ ፊት ምናምን ነው ዋነኝነት። አሁን ግን ሜጀር የሆኑ ሶሻል ሚዲያ ላይ ያሉ ብራንዶች እናንተ ሜንሽን የሚያደርጓችሁ ከሆነ ፎቶዋችሁን አስቀምጦ ቪዲዮ የሚሰሩ ከሆነ እናንተን እንደ ኢምፖርታንት እንደ ሬሌቫንት ሰው ይቆጥራችኋል። ስለዚህ የእናንተንም አካውንት ቬሪፋይ ማድረግ ቻንስ ይኖረዋል። ስለዚህ ይሄንን ነገር እሱ ያውቃል። ሶ ምንድን ነው ያደረገው? ኢትዮጵያውያን ሲጠይቁ ይሄን ነገር ሲጠይቁት ቪዲዮ የሰራበት መንገድ በአጭሩ የተጠየቀው ሌላ የተናገረው ነገር ሌላ ነው። ልክ እንደ ፖለቲከኞች ማለት ነው። ምንድን ነው ያደረገው? መጥቶ ኢትዮጵያውያን በጣም ትገርማላችኋል። በቃ ኢትዮጵያውያን በጣም የምትገርሙ ሰዎች ናችሁ፣ ስትተባበሩ ምናምን በጣም ደስ ይላል፣ በጣም ታምራላችሁ ምናምን ብሎ ቪዲዮ ሰራ። መሀል ላይ የሆነች ቦታ ምናምን ሜንሽን ዝም ብሎ በቃ በንግግር መካከል ሜንሽን አድርጎ ከታችም ካፕሽንም ላይ ሜንሽን የተደረገ ሰው የለም፣ የማንንም ፎቶ አልተጠቀመም ምናምን። ይህንን ያደረገበት ምክንያት እንደው መሰላችሁ? አንደኛ ይሄ ሁሉ ሰው በመቶ ሺዎች የሚቆጠር ሰው ሜንሽን እያደረገው ይሄንን ጉዳይ ዝም ብሎ ማለፍ ለብራንዱ ጥሩ አይደለም። ሰውን እንግዲህ የናቀ እንደሆነ እንዲታሰብበት አልፈለገም። ሰው የጠየቀውን ነገር ደግሞ መቶ እንዳይመልስ፣ ሰው የጠየቀውን ነገር ደግሞ መቶ እንዳያደርግላቸው በኋላ የሆነ ትራፕ ውስጥ ይገባል። ትራፕ ውስጥ ይገባል ማለት ሌላም ከተለያዩ ሀገሮች ሰዎች የራሳቸውን ክሬተሮች ቬሪፋይ ለማድረግ እናም እንግዲህ በቲክቶክ ሲስተም አታክ ያደረጉ ያሉ ሰዎች ካሉ መጥቶ እዛ ጋር እሱን እንዳያጨናንቁት በሚል እንግዲህ የኢትዮጵያውያንን ኮሜንት ጸጥ አስባለ ማለት ነው። ባንዴ ምን ብሎ ኢትዮጵያውያን ስትተባበሩ በጣም ታምራላችሁ። የተጠየቀው ሌላ ያደረገው ሌላ ነው ነገሩ። ብዙዎቻችሁ ይሄን ነገር አንደርስታንድ አላደረጋችሁም እና አሁንም መልሳችሁ እኛ ገብቶናል ያረከው ነገር እንደ ኮንቴንት ክሪኤተር አንደርስታንድ አድርገናል፣ ስለዚህ ግን የፈለግነው ይሄን ነው ብላችሁ በግልጽ ጠይቁትና ያንን ያድርግላችሁ። ብዙዎች ጎበዝ ነገር አንዳንዴ ዳሉል ጎበዝ ነው። አስቸኳይ የጥንቃቄ መልእክት ነው። ይህንን ቪዲዮ ሁላችሁም ሼር ተደራረጉ። አንድ ከውጭ ሀገር የመጡ ዲያስፖራ ለገጣፉ አካባቢ ያሉበት ቤት ግቢ በሌሊት በኃይል ይንኳኳል። ከእንቅልፋቸው ተነስተው ወደ በሩ በመጠጋት ማን ነው ሲሉ ይጠይቃሉ። ከውጭ የሆኑ ያንኳኩ ሰዎችም ከፌዴራል ፖሊስ ነው የመጣ ነው፣ የፍርድ ቤት ማዘዣ ይዘናል፣ በሩ በአስቸኳይ ይክፈቱ ይላሉ። በበር ስርም ይዘናል ያሉትን የፍርድ ቤት ማዘዣ ወረቀት ይወረውራሉ። በዚህም ጊዜ ከውጭ ሀገር የመጡ ግለሰብ
ቆዩኛ እንደ ውሻ ላይ የተፈታ እሱን ልሰረው ልብስም ልደርብ ብለው ይመለሳሉ። ለጎረቤታቸውም ናውጣና እይልኝ ሰዎቹን ብለው ይነግሯቸዋል። ይህም ባሉ ጊዜ ማዘዣ ይዘን ነው የመጣ ነው ይሄው ማዘዣው ብለው በበር የወረወሩ ሰዎች ከበር ላይ በፍጥነት ጠፉ። እኚሁ ግለሰብ ስላጋጠማቸው ነገርና ለሌሎች ጥንቃቄ እንዲሆን በሚል በበር ስር የተወረወረውን ወረቀት ጭምር አንድ ላይ አያይዘው መልእክታቸውን አጋርተዋል። ወረቀቱን ለገጣፎ ፖሊስ ማስረክባቸውና በወቅቱም ትክክለኛ የፍርድ ቤት ማዘዣ ወረቀት ተደርጎ የተዘጋጀ ነው፣ እኔ ከውጭ ሀገር ነው የመጣሁት፣ አፍነው ሊወስዱኝ ነበር፣ እግዚአብሔር ነው ያተረፈኝ ሲሉ ለቲክቫ ኢትዮጵያ ተናግረዋል ሲል ቲክቫ ኢትዮጵያ ይህንን አስነብቧል። በለው የዚህን ያህል ደረጃ ተደፋፍረናል። እንዴት አይነት ታምር ነው! ጥንቃቄ አድርጉ። ለማንኛውም ጋይስ እንዴት አድርገን ተጠንቅቀን እንችለዋለን? እሺ እንደዚህ አይነትን ወንጀል ኧረ ሰው ግፈኛ ይሆናል። እናንተ ከአዶናይ ግን ምን ተማራችሁ? አካውንቱ ሊዘጋ ጫፍ ላይ ደርሶ ሲታይ ደስ የማይል ቻሌንጅ ምናምን ይመስላል፣ ግን ወዴት እንዳመራ እያያችሁ ነው አይደል? አስቡት እንግዲህ አካውንቱ ላይ እንደዚህ አይነት ነገር ባያጋጥመው ማለት ነው ከዲለን ጋር ኮሙኒኬት አያደርግም ነበር። እንደዛ ደግሞ ባይሆን ዲለን ፔጅ ላይ አስቡት ስለ ኢትዮጵያ እንደዚህ አይነት ነገሮች አይወሩም ነበር። አስቡት አካውንቱ ላይ የገጠመው ነገር ስለሱም ብቻ ሳይሆን ስለ ኢትዮጵያም እንዲያወራን ያደረገ ደግሞ እንደዚህ አይነት ነገር ስላጋጠመው ሞር ኢንተርናሽናል እንዲሆን ሞር ከእንደዚህ አይነት ሰዎች ጋር ኮሙኒኬት እንዲያደርግና ኮኔክሽኑን እንዲያሰፋለት ነው ያደረገው። እና ምን ሆኖ እንደዚህ ያደረገው ካላችሁ ችግሩን እንኳን እኛ ነን ሚኒንግ የምንሰጠው፣ ግን ያ ነገር እንዴት እኛን ወደ ተሻለ ነገር እንደሚወስድን በጣም ትልቅ ሌሰን መውሰድ ያለባችሁ ነገር ነው። እና ቻሌንጆቻችሁን እየወደዳችኋቸው ወዴት እየወሰዳችሁ እንደሆነ ምንም የምታውቁት ነገር ስለሌለ እና ዶኒ ደግሞ በጣም ደስ ብሎኛል። አንተ ኮንግራ ብያለሁ። ይመቻል። እንዳትስቁብኝ። ከኢትዮጵያ ወደ አሜሪካ ከመጣው 1 ዓመት ሆነኝ። ምን ናፈቀህ አትሉኝም? ኖ እንጀራ አይደለም ክትፎ ምናምን አይደለም፣ ምንም አትጠብቁም። በጣም የናፈቀኝ የአዲስ አበባ ፒዛ የእውነት ማለት አሜሪካ ፒዛ በርገር ምናምን ያለበት ሀገር ነው ይባላል። እንግዲህ ማለት አላችሁ እዚህ ከአዲስ አበባ የመጣችሁ ወይም በቅርቡ የመጣችሁ ወይም ሄዳችሁ ቀምሳችሁ አሪፍ ነው ብላችሁ የምታስቡ እኔ ብቻ አይደለሁ ማለት እኔ የአዲስ አበባ ፒዛ ይግደለኝ ጌታ። የምሩ ነው የሚያወራው ግን የምሩ ነው። ኮመንት ላይ በርገርስ ብትል ምናምን ይሉታል ማለት ነው። የመጨረሻ ላይ ናፈቀኝ እዚህ ሀገር ምንድነው? ስለዚህ እኛ ሀገር ያለው በርገርና ፒዛ የተሻለ ነው እያላችሁ ነው ማለት ነው። የምራችሁ ነው? ዛው እሺ። ኤኒዌይስ አሪፍ የሚባሉ ላይ በጣም ሃይ ስኬል ከሚባሉት እስከ እንትኖቹ ድረስ ሄጃለሁ። አይ ዶንት ኖ። እስኪ እኔ ብቻ ነኝ? ኮመንት ላይ ንገሩኝ እስኪ። እሱ መጥቶ አሁን ቅድም ምንድን ነው ያወራው? ቦርጬን አስመጥቻለሁ ተባውጥቻለሁ። ቦርጩን ብቻ ለሚያስወጣው አቡቡ ሽንት መሽኛውን እኮ ነው ያሰራው። በቃ በታሪክ የሚያስብል ጉድ ማለት ነው። እኔ አሁን ቀይሯል ነው እንትኑን አሰርቷል። ሽንት መሽኛውን ትልቅ አስደርጉታል። ጮማውን አውጥቶ ከሆዱ እኮ እቃው ላይ ነው እኮ ያደረገው። እሱም እኮ ስለሷ ሲያወራ ምን አይነት ታምር ነው እንዴ! ክሱ በቃ እዚህ ጋር ንጹህ ሰው ምንም እንትን የማያደርግ ይሄ እኮ በቃ አርግ ያለው የሚያሳፍር ነገር የለውም። አርግ ያለው እንዴ ምን ችግር አይከድም። አንቺ ፊትሽን ሁሉ ተወጥሮ የለ እንዴ? ፊትሽን ሁሉ ተወጥሮ የለ እንዴ? ምን ችግር አለ ታዲያ? ሊናም እኮ እሱን ቀምሳ ነው ጣፍጧት እስካሁን ከኔ ጋር ያለችው። ምን ያንገበግብሻላችሁ? እኔ አልተንገበገብኩም። ታሪክ እና ምን ፊትሽን የለ አፍንጫሽን የለ ታስወጥሮ የለ እንዴ? አንቺ እሱ ሲያወራ ማስሚልኝ ሀቦ ፕሊዝ። ምንድን ናት እችኛዋ? አልገባኝም። ምኑ ናት? እሺ እኮ አንቺ ስሜ ይጥራልኝ ብለሽ ድጋሚ የገባሽበትን ምክንያት ነገር ይጋ ምንድነው? ስለሽ ልታታለ ስላንቺ ሁሉ ነገር ስላንቺ የተናገረው እሱ እንጂ እሷ ስላንቺ ምንም አልተናገረችም። ስላንቺ ጉዳጉድ ያወራው ወግ የገዛ ወንድምሽ ነው፣ እሱ አይደለችም። ወንድምና እናት ናቸው ደግሞ። ኧረ እነዚህ በጣም ነው የሚያስጠቁት። የባህል ልብስ ለብሰን ሁላችንም ላይቭ እንገባለን 4 PM ላይ ማለት ነው። ደስ ስትለው ስማ
እዚህ ጋር መልእክት አለ። እሺ የእሱን አካውንት የሚያስራጉልን ያዶነ እንትን ይሳቀሉት እርዱት። ልክ እኔ እንደተከም ቆጥሮ እንደቆም ቆጥሮ በቤቱ ጃካልኝ ከጎን ለሆነ ልክ እንደቆም ቆጥሮ ልክ እንደተከም ቆጥሮ አንተ ልጆች የልጅ እናት ናት። የልጅ እናት ልጆችን ሁሉ ታውቃቸዋለሁ። ሙዚቀኞችንም ነሲና ሙካዊ ወንደ አንትሮጅ ሞዴሎች ልጅት ሳይ እንዴት ደስ እንደሚል እንብራን እናንተን ያ አዲስ ዘፈን ሊለቀው ነው እነሱ አሁን በቅርብ እኔ በበኩሌ ለሁሉም ነገር አንተ ከጎድኝ እኔ አሜዚንግ ኦኬ ትችላለህ። ጀግና እንዳገኘ ሰኞ ነበር። ዋው ዋው ልውሰድና ከዛ እኔ እጽፍልሻለሁ ሎኬሽን ሁሉም። እሺ የባህል ልብስ አድርገሽ ነው የምትመጪው። ሁላችንም የባህል ልብስ ሁለት ልጆች ቻሌንጅ ሰጥቼሻለሁ። ፍላወር ለኔ ወዛታለሁ። ደስ ስትል በስማ ምንድን ነው ያልሽው እንዴ? አትምታኝ ተው እንጂ እንዴ! ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩህ እኮ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ። ስማ እቺን የመሰለች ሽንኩርት ሆነች ልጅ ነው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት ሰጣታል እኮ አታረገው ሆነ ተከናወነ ተከናወነ ትላል ሆነ። አይ የለችም ወስዳዋለች። ሆነ ተከናወነ። እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ፣ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ። አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ። ሆነ ተከናወነ ተከናወነ። እሰይ እሰይ የኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ላይ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ተወሰኑ እንደማለት ምን ሆነ ነው? ዝም በይ። እኔ ፈልጌ ነው እንዳደረኩት። ጭራሽ ለገልጭ አንተ እንኩ ተፈነካካት። እንደሱ ነው የሚሻለው። እውነት ነው። ሊበላ ሊበላ በወቅቱ የጠየቁ ጥያቄ ነው። ጃኒ ቴንክ ዩ ሶ ማች ጆይን ስላደረግሽ አመሰግንሻለሁ በጣም። ለጃኒ ምስጋና ይላል እዛው አተለኩብሽ። አተለኩ አመሰግንሻለሁ በጣም። ሰው ከዚህ ድራማ ይፈጥራሉ። ዝም ብላችሁ ሪፖስት እና ኮፒ ሊንክ አድርጉ። በኢየሱስ ስም የወሬ ማዕት ሊያሳብዱኝ እኮ ነው ከስር። ምን ላርጋችሁ? ጃኒ ጃኒ የምትሉት ምን ላርጋችሁ? ኮፒ ሊንክ እና ታፕታፕ አድርጉ። እንግዲህ ተመልሰን መተናል። እንግዲህ በአብዛኞቻችሁ ጥያቄ ጃኒ ትግባ ብለን ነበር። እኔ እንኳን አላየኋትም ነበር። አሁን አስገብተናታል። ብዙዎች ደግሞ በጃኒ ቃል ገብቶልን ነበር፣ ካልገባች አንልክም እያሉ ነበረ።
ቢራቢሮ ገብታለች። እንግዲህ ጃኒ ካልገባች አንልክም ስትሉ የነበራችሁ በጠቅላላ ጃኒ ገብታለች። እንግዲህ በቢራቢሮ ስም እንልካለን፣ በሷ በአዶናይም እንረዳለን የምትሉ በጠቅላላ 202-594-4146 ዜል ላይ ሄርት ቱ ሄርት በሚለው በሱ እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስሉ ነበር። በቀጣይ ደግሞ እንደዚሁ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮዎች ተመልሰን የምንገናኝ ይሆናል ማለት ነው። እስከዛው ድረስ እንግዲህ ቸር ቆዩልኝ። ባባይ